ተባረክ መስጂድ ላይ ከህጋዊ አሰራር ውጭ የተፈጸመውን የማፍረስ ድርጊት እንደሚያወግዝ ጠቅላይ ምክር ቤቱ ገለጸ። ከ1967 ዓመተ ልደት ጀምሮ ለ50 ዓመታት መንፈሳዊ አገልግሎት እየሰጠ ባለው ተባረክ መስጂድ ላይ ከህጋዊ አሰራር ውጭ የተፈጸመውን የማፍረስ ድርጊት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንደሚያወግዝ ገልጿል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከሚመለከታቸው የመንግስት አካላት ጋር በመነጋገር በህጋዊ መንገድ የመስጂዱ ቅጥር እንዲታጠር ቢያደርግም ቅዳሜ ሌሊት ጨለማን ተገን በማድረግ ከመንግስት የሥራ ሰዓት ውጪ እንዲፈርስ መደረጉ ጠቅላይ ምክር ቤቱን ማሳዘኑን ጠቅላይ ምክር ቤቱ ባወጣው መግለጫ ገልጿል። በመሆኑም ይህንን ተግባር የፈጸሙ አካላት በህግ አግባብ እንዲጠየቁና መስጂዱ የደረሰበት ኪሳራ ተሸፍኖ በድጋሚ እንዲታጠር ጠቅላይ ምክር ቤቱ ከአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በቅንጅት ይሰራል ብሏል። መስጂዶች የሙስሊሞች ቤተ አምልኮ ብቻ ሳይሆኑ እንደ አይን ብሌናቸው የሚጠብቋቸው መሰባሰቢያቸውና የልብ መርጊያቸው ጭምር በመሆናቸው ተመሳሳይ ድርጊቶች እንዳይፈጸሙም በዚሁ አጋጣሚ እናሳስባለን ሲል የፌዴራል መጅሊሱ ገልጿል። በተመሳሳይ የፈረሰው የተባረክ ጀርመን መስጂድ አጥር ወደ ነበረበት እንዲመለስና ይህንን ህገወጥ ድርጊት የፈጸሙ አካላት ህዝበ ሙስሊሙን ይቅርታ እንዲጠይቁ አዲስ አበባ መጅሊስ አሳስቧል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት እንዳለው በሰላማዊ መንገድ ከባለድርሻ አካላት ጋር በመነጋገር የመንግስት የሥራ ኃላፊዎች በተገኙበት በቀን የተገነባውን የመስጂድ አጥር ጨለማን ተገን አድርጎ ማፍረስና ህዝበ ሙስሊሙን ለማሸማቀቅ መሞከር ከመንግስት የሥራ ተቋም አይጠበቅም በማለት ድርጊቱን በጽኑ አውግዟል። አሁንም በድጋሚ የፈረሰው የመስጂድ አጥር ወደ ነበረበት እንዲመለስና ይህንን ህገወጥ ድርጊት የፈጸሙ አካላት ህዝበ ሙስሊሙን ይቅርታ እንዲጠይቁ እናሳስባለን ማለቱን ከአዲስ አበባ መጅሊስ ህዝብ ግንኙነት ያገኘነው መረጃ ያመለክታል።